ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቆሞስ አባ ሰርጸ ድንግል የዚህ ታላቅ ደብር አስተዳዳሪ፣ የተከበርከው ወንድማችን ሊቀ ዲያቆን ጎርፉ፣ እንዲሁም አባቶችና ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች እንደምናመሻችሁ፣ እንደምንቆያችሁ። አሜን። የእግዚአብሔር ስም የተመሰገነ ይሁን። ያ ድሃ ተጣራ እግዚአብሔርም ሰማው የሚለውን መዝሙር በአንድ ላይ እንዘምራለን። ያ ድሃ ተጣራ እግዚአብሔርም ሰማው፣ ደርሶ ስላንኳኳ ከጸባዖት እንባ አምላክ በቸርነት በምሕረት ጎበኘው። ባለቀሰ ጊዜ ግራ የገባው ሰው መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? ንገረው ችግርህን የውስጥህን ብሶት ይሽረዋልና አስፈሪውን ሕይወት። ግራ የተጋባው የተከፋው ገጽ ይበራል በጸሎት አምላክን ጠርተህ። መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? ያ ድሃ ተጣራ እግዚአብሔርን ሰማው፣ ደርሶ ስላንኳኳ ከጸባዖት እንባ አምላክ በቸርነት በምሕረት ጎበኘው። ባለቀሰ ጊዜ ግራ የገባው ሰው መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? ለወገን ለዘመድ ያስቸግር ምላ ሲቀል ታየዋለህ ካነባ በኋላ። ሳግና ንዴትን በሱ ፍቅር ይከብሃል። መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? ያ ድሃ ተጣራ እግዚአብሔርም ሰማው፣ ደርሶ ስላንኳኳ ከጸባዖት እንባ አምላክ በቸርነት በምሕረት ጎበኘው። ባለቀሰ ጊዜ ግራ የገባው ሰው መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ
ትድናለህ። በከንቱ መጨነቅ ራስን መጥላቱ ነውና ያጋንንት መግቢያ ምልክቱ። ሐዘን በሊና በፈሰሰ ጊዜ ንገረው ለአምላከ የውስጥን ትካዜ። መሻት ብቻ ነው የሚፈለግብን፣ እግዚአብሔርን ጥራ ምን ትድናለህ። መሻት ብቻ ነው የሚፈለግብን፣ እግዚአብሔርን ጥራ ምን ትድናለህ። ያድሃ ተጣራ እግዚአብሔርም ሰማ፣ እርሱ ስላንኳኳ ከጸባዖት እንባው። አምላክ በቸርነት በምሕረት ጎበኘው፣ ባለቀሰ ጊዜ ግራ የገባው ሰው። መሻት ብቻ ነው የሚፈለግብን፣ እግዚአብሔርን ጥራ ምን ትድናለህ። መሻት ብቻ ነው የሚፈለግብን፣ እግዚአብሔርን ጥራ ምን ትድናለህ። ለወገን ለዘመድ ያስቸገረምና ሲቀል ታየዋለህ ካነባ በኋላ። ሳቅና ንዴትም ይቀራል ይሻራል፣ በሱ ፈንታ ሰላም ፍቅር ይከብሃል። መሻት ብቻ ነው የሚፈለግብን፣ እግዚአብሔርን ጥራ ምን ትድናለህ። መሻት ብቻ ነው የሚፈለግብን፣ እግዚአብሔርን ጥራ ምን ትድናለህ። ዝማሬያችንን እግዚአብሔር ይቀበል። ዝማሬውን ለዘመረልን ለወንድማችን ለዘማሪ ደነቀ እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ መንግሥተ ሰማያትን ያውርስልን። በእውነት ግሩም የሆነ ዝማሬ ነው የዘመረልን። ያድሃ ተጣራ ንገሩኝ እስኪ። እግዚአብሔርም ሰማው። እግዚአብሔር የማይሰማው ጥሪ የለም። ከኔና ከእናንተ የሚጠበቀው በፍጹም መሻት በእንባ በለቅሶ የሰማያዊውን ደጅ ማንኳኳት ብቻ ነው። ያንን የምናደርግ ከሆነ እግዚአብሔር ጥሪያችንን ሰምቶ እንባችንን ሊያብስ የታመነ አምላክ ነው። እግዚአብሔር አምላካችን የአባቶቻችንን የእናቶቻችንን እንባ እንዳበሰ የእኛንም እንባ እንዲያብስልን ቅዱስና መልካም ፈቃዱ ይሁንልን። በምንም አይነት ችግር ምክንያት፣ በምንም አይነት ድካም ምክንያት፣ በምንም አይነት ማጣት ምክንያት እግዚአብሔርን በፍጹም እንዳታማርሩ። እግዚአብሔርን ብቻ ያ ችግር እንዲቀረፍ፣ የመከራው ዘመን እንዲያልፍ፣ የቤታችን መሰረት እንዲጠብቅ፣ ያጣነውን እንድናገኝ፣ የምናስብበትና የምንናፍቅበት ቦታ እንድንደርስ የእግዚአብሔርን ደጅ ማንኳኳት ብቻ ነው። ለዛ ደግሞ እናንተ እየተጋችሁ ነው። እግዚአብሔር አምላካችን ለጥያቄያችሁ ሁሉ መልስ ይስጣችሁ፣ መልስ ይስጠን። ከዚህ በመቀጠል የምናልፈው ወደ ዕለቱ ትምህርት ይሆናል። የዕለቱን ትምህርት የሚያስተምሩን መምህራችን ዲያቆን በላይ ይሆናሉ። እግዚአብሔር አምላካችን ለመምህራችን ተናጋሪ አንደበትን ለእኛ ደግሞ የምንሰማበትን ጆሮ ብቻ ሳይሆን የምናስተውልበትን እዝነ ልቦና እንዲሰጠን የአምላካችን የልዑል እግዚአብሔር ቅዱስና መልካም ፈቃዱ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን
መልአከ አርያም ቆሞስ አባ ሰርጸ ድንግል የዚች ታላቅ ደብር አስተዳዳሪ፣ የተከበሩ መምህራችን መጋቤ ስብሐት ሊቀ ዲያቆናት ወርፉ፣ የተከበራችሁ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ከሩቅም ከቅርብም በዚህ ስፍራ በዚች ደቂቃ በዚህ ሰዓት እግዚአብሔርን ሽታችሁ ክብሩን ልትወርሱ ቃሉን ልትመገቡ በረከትን ልታገኙ በዚህ ስፍራ ላይ የተገኛችሁ ምእመናንና ምእመናት እንዲሁም ሕፃናት በወደደን ባፈቀረን ሳይገባን ልጅነትን ሰጥቶ ባከበረን በልዑል አምላካችን ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን እናታችን ቅድስት ድንግል ማርያምን ከማኅፀነ ሐና ፈጥሮ ከአንስተ ዓለም መርጦ እኛ ልጆች እሷ እናት እንድትሆንን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። እንግዲህ እናንተ ቁጭ ብላችሁ እኔ ቆሜ ቃል እግዚአብሔርን እንነጋገራለን። ምስጢርን ገልጾ ተናጋሪ አንደበትን ለኔ ሰሚ ጆሮ ደግሞ አስተዋይ ልቦና ለእናንተ ያድለን። የምንነጋገርበት የትምህርታችን ርዕስ በማቴዎስ ወንጌል ምዕራፍ 13 ቁጥር 16 ያለውን ኃይለ ቃል መነሻ በማድረግ ነው። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። እስቲ ቃሉን አብረን እንበለው። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። ምስጢሩን ይግለጽልን። ይህንን ኃይለ ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ይህንን ቃል የተናገራቸው ደግሞ ከዋለበት ውለው ካደረበት አድረው ከእግሩ ስር ቁጭ ብለው ሰማያዊውን ቃል የሚያደርገውን በረከት ድውያንን ሲፈውስ ለምጻሙን ሲያነጻ አብረውት የነበሩት የተመረጡት 12ቱ ቤተሰቦች ወይም ደግሞ ለ12ቱ ሐዋርያት የተናገረው ኃይለ ቃል ነው። የእናንተ ግን አለ ዓይኖቻቸው ስለሚያዩ ጆሮቻቸውም ስለሚሰሙ ብፁዓን ናቸው። የእግዚአብሔር ልጆች ዛሬ እያንዳንዳችን እዚህ ስፍራ ላይ ቁጭ ስንል ብዙ አጥፈናቸው ትተናቸው የመጣናቸው ፕሮግራሞች አሉ። ነገር ግን ትተነው ከመጣነው ይልቅ እዚህ ያለው ይሻላል። ጆሮአችንን የእግዚአብሔርን ቃል እንዲሰማ ልባችንንም የእግዚአብሔርን ቃል ሰምቶ በተግባር እንዲያውል የእግዚአብሔር ቤት ብንመጣ ይሻላል ብላችኋል። ብዙ ጓደኞቻችሁ ዛሬ ሌላ ስፍራ አሉ፣ እቤታቸው ቁጭ ብለዋል። የሚጠቅም በሚመስል ነገር ግን በማይጠቅም ነገር ተታለው ሌላ ስፍራ ላይ ይገኛሉ። እናንተ ግን እዚህ ቦታ ላይ ናቸው። ስለዚህ ይህንን ቃል የሚሰሙ ጆሮቻችሁ፣ የሚያዩ ዓይኖቻችሁ ብፁዓን ናቸው። የተነገረው ለሐዋርያቱ ቢሆንም ዳሩ ግን አሁን በዚህ ስፍራ ላይ ላለነው ለእኛ ነው። በክርስቶስ ክርስቲያን ለተባልነው ለእኛ ነው።
በምንም እግዚአብሔር ስለሚበልጥ ነው። አስበልጠን ስለመጣን ነው። እሱን ማስቀደም ስላለብን ነው። ለሕይወታችን በረከት፣ ለመንገዳችን እንቅፋትን የሚያስወግድልን የእግዚአብሔር ቃል እንደሆነ ስላወቅን ነው። በዚህ በዐቢይ ጾም ሳትሰለችሁ ሁል ጊዜ በቤቱ ትገኛላችሁ። ይህንን ኃይለ ቃል የተናገረው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ቁጥር 3 ላይ እንዲህ የሚል ኃይለ ቃል አለ። እነሆ ዘሪ ሊዘራ ወጣ። ዘሪ ምን ሊል ወጣ? ሊዘራ ወጣ ይላል። የእግዚአብሔር ልጆች ዘሪ የተባለው ገበሬው ነው። ስለ ግብርና የምታውቁ ሰዎች ስለ ዘር ጠንቅቃችሁ ታውቃላችሁ። ገበሬ እርሻን እንዴት ማረስ እንዳለበት፣ ለመሬቱ ምን አይነት ዘር እንደሚስማማው፣ በምን አይነት መሬት ላይ ያችን ዘር መዝራት እንዳለበት ያውቃል። ዘር ሊዘራ ወጣ አለ። ዘሪ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ሊያስተምር፣ ቃሉን ሊነግረን፣ አርአያ ሊሆነን ከዙፋኑ ሳይለይ እሱ በትስብእቱ ሰው በመሆን እንደኛ ሥጋ ለብሶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በዚች ምድር ላይ ተመላለሰ። መመላለስም ብቻ አይደለም፣ ካደረጋቸው ተአምራት ሁሉ ባሻገር ቃለ እግዚአብሔርን እያስተማረ ኖረ። ዘሪ የተባለው ጌታችን ነው። ሰው ሆኖ መጣ፣ ከድንግል ማኅፀን ተወለደ። አሁን ግን ይህንን ኃይለ ቃል የተናገረው ጌታችን ዘሩን የሚዘራበት ስፍራ ያስፈልገዋል። ምን ያስፈልገዋል? ስፍራ ያስፈልገዋል። አንድ ገበሬ እርሻ ሊያርስ ሲፈልግ መሬቱን እንደሚያለሰልሰው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁ ደግሞ ቦታ ያስፈልገዋል። ዘሪ ዘር ሊዘራ መጣ አለ። አንደኛው በመንገድ ዳር ወደቀ አለ። ዘሩን ዘራውና በምን ዳር ወደቀ? በመንገድ ዳር ወደቀና ወፎች ለቀሙት አለ። ሁለተኛው በጭንጫ ላይ ወደቀ። በምን ላይ? በጭንጫ ላይ ወደቀ። በጭንጫ ላይ ወደቀና ወዲያውኑ በቀለ። ፀሐይ ስትመጣ ደግሞ ጠወለገ፣ ደረቀ አለ። ፀሐይ ስትመጣ ጠወለገ፣ እንዲሁም ደረቀ። በምን ላይ የተዘራው? በጭንጫ ላይ የተዘራው። ሌላውና ሶስተኛው ደግሞ በእሾክ መካከል ወደቀ ይላል። ሶስተኛው ዘር በእሾክ መካከል ወደቀ። በእሾክ መካከል የወደቀው ዘር ሊበቅል ሲል እሾኩ አንቆ ያዘው። ምን ብሎ ያዘው? እሾኩ አንቆ ያዘው። ከዛ መብቀል አልቻለም። እንዲሁም ደግሞ አራተኛው በለመለመ መሬት፣ በመልካም መሬት ወደቀ። በመልካም መሬት ላይ የወደቀው ዘር ግን አለ 30፣ 60፣ 100 ፍሬ አፈራ። ስንት አፈራ? 30፣ 60፣ 100 ያማረ ፍሬ አፈራ። አሁን ጌታችን ኢየሱስ ክርስቶስ በባሕር አጠገብ ሆኖ እሱ እስኪመጣ ድረስ ብዙ ሰዎች ተሰባስበው ይጠብቁት ነበረ አለ። ብዙ ሰዎች ይጠብቁት ነበረ። ከባሕር አጠገብ ሆነው ተሰባስበው ወደ ታንኳይቱ አልገቡም። እሱ እስኪመጣ መጠበቅ ነበረባቸው። የእግዚአብሔር ልጆች
ወደ ታንኳይቱ ገቡ። እሱ ሲመጣ ወደ ታንኳይቱ ገቡና ማስተማር ጀመረ። ሲያስተምር በምሳሌ ይህንን ነገራቸው። በምን ነገራቸው? በምሳሌ ይህንን ነገራቸው። ስለ ዘሪው ተናገረ። ከመካከላቸው ሐዋርያት ነበሩና ጌታ ሆይ አሉት። እንዴት በምሳሌ ይህንን ትናገራለህ አሉት። ጌታችን ኢየሱስ ክርስቶስ ሲያስተምር በምሳሌ ይናገር ነበረ። ብዙ ጊዜ ትምህርቶቹ ሰምታችሁ እንደሆነ በማርቆስ ወንጌል ምዕራፍ 4 ላይ ይህንን ታሪክም አለ። በሉቃስ ወንጌልም እንደዚሁ አለ። በምሳሌ እንዲገባቸው አድርጎ ይነግራቸው ነበር። እናቶች፣ ሴቶች ባሉበት በእርሾ እየመሰለ ይነግራቸው ነበር። በምን? ስለ እርሾ ከወንዶቹ ይልቅ ሴቶቹ ያውቁታል። በዛ መስሎ ሲያስተምራቸው እንዲገባቸው ስለሚያውቁት ማለት ነው። ለነጋዴዎቹ ደግሞ በዕንቁ እየመሰለ ይነግራቸው ነበር። በምን? በዕንቁ። ለአሳ አስጋሪዎቹም እንደዛው በሌላ ምሳሌ። አሁን ለገበሬዎቹ ደግሞ በዘር እየመሰለ ነገራቸው። እናንተ አላቸው። ሐዋርያቱ ይህንን ሲጠይቁ እናንተ ይህንን ምስጢር ለማወቅ ተሰጥቷችኋል፣ እነሱ ግን ይህንን ምስጢር ለማወቅ አልተፈቀደላቸውም አላቸው። ምክንያቱም በባህር አጠገብ ነበሩ። ባህር ማለት የመለኮቱ ምሳሌ ነው። ባህር ማለት የቤተ ክርስቲያን ምሳሌ ናት። ባህር የትስብእቱ ምሳሌ ናት። ባህር ውስጥ መግባት አልቻሉም። ምክንያቱም የእግዚአብሔርን ቃል ሲነገራቸው መጥተው ተግባራዊ ያላደረጉ ሰዎች ናቸውና ይሰሙታል፣ አንቆ ይይዛቸዋል፣ ተግባራዊ አያደርጉትም። ስለዚህ ለነሱ ይህንን ምሳሌ ነገርኳቸው አለ። እናንተ የምትሰሙትን ታስተውላላችሁ፣ እናንተ የምታዩትን ታስተውላላችሁ፣ እነሱ ግን አያስተውሉም፣ ጆሮአቸውም አይሰማም። የደነቆሩና ደንቆሮች ናቸው አለ። አይኖቻቸው እያዩ አያዩም፣ ጆሮአቸው እየሰሙ አይሰሙም አለ። ዛሬ ብዙ ሰዎች ይህንን ነው የተቸገሩት። ወደ ቤተ ክርስቲያን ይመጣሉ፣ ቃለ እግዚአብሔር ይማራሉ። ነገር ግን የሚነገራቸውን ቃል በአግባቡ አይጠቀሙም፣ አይረዱትም። ለዚህ ነው የመጀመሪያው መሬት ላይ ወደቀ አለ። መሬት ላይ የወደቀው ምን ይሆናል አለ? በመንገድ ላይ የወደቀው ወፎች ይበሉታል አለ። ወፎች የተባሉት አጋንንት ናቸው። እነማን ናቸው? አጋንንት ናቸው። በዘነጋ ልቦና ስለምንሰማው ነው። ባለማስተዋል ስለምንሰማው ነው። ትኩረት አድርገን ስለማንሰማው እዚህ የሰማነው ቃል እግዚአብሔር ስንወጣ አናገኘውም። ወፎች ይለቅሙታል። ወፎች የተባሉት አጋንንት ናቸው። አስቀድመን እዚህ ተቀምጠን ሳለ ልቦናቸውን ይሰውሩታል እንዳናስተውል። ልቦናችን ሌላ ቦታ ይወስዱታል፣ በሌላ ሐሳብ እንድንሄድ ያደርጋሉ። አጋንንት ስራ ብዙ ነው። እግዚአብሔር ልጆች ባለማስተዋል እንድንቀመጥ ያደርጋል። ከዛ በኋላ ስንወጣ የሰማነውም ቃል ይረሳል። ሊቀ ዲያቆን ዛሬ ያስተማረው ትምህርት እንላለን፣ ግን ምንድነው ርዕሱ? የሰበከው ምንድነው? እግዚአብሔር በሊቀ ዲያቆን በመምህራችን ላይ አድሮ የተናገረ ምንድነው ተብለን ብንጠየቅ አናውቀውም፣ እንረሳዋለን። እንደነዚህ አይነት ሰዎች አሉ። ለዚህም ነው እነዚያ በባህር አጠገብ የቆሙ ሰዎች እንደነዚህ አይነት ሰዎች ናቸው አለ። ሌላውና ሁለተኛው ደግሞ በምን አይነት መሬት ብያቸዋለሁ? በምን አይነት መሬት? በጭንጫ ላይ። ጭንጫ ማለት ብዙ አፈር የሌለው መሬት ማለት ነው። በጭንጫ ላይ የተመሰሉ ሰዎች አሉ። ቶሎ በደስታ ይሰሙታል። ቃለ እግዚአብሔሩን ሲሰሙት በደስታ በተመስጦ ይሰሙታል። በተመስጦ ይሰሙታል። እጅግ ደስ ይላቸዋል፣ ይደሰታሉ። ነገር ግን ይጠፋባቸዋል። ደስ ብሏቸው እንደሰሙት ሁሉ ፀሐይ በመጣ ጊዜ ምን ይላል አለ? ይደርቃል፣ ይጠወልጋል አለ። ፀሐይ የተባለው የእግዚአብሔር ልጆች
መከራ የክርስትና መከራ ነው፣ ስቃይ ነው፣ እንግልት ነው፣ ስደት ነው። ስለ ቤተ ክርስቲያን ስለ ማኅተም በሚደርሰው መከራ ሁሉ ይዝላሉ፣ እጃቸውን ይሰጣሉ። ምናቸውን? እጃቸውን ይሰጣሉ። መከራ እንዳይደርስባቸው አንገታቸው ላይ ያለው ማኅተም ይበጥሱታል። ክርስትናዬ ይቅርብኝ ብኖር ይሻለኛል ይላሉ። እኛ መኖር ይሻለናል ወይስ ክርስትናችን ይበልጥብናል? ክርስትናችን ይበልጥብናል። የእግዚአብሔር ልጆች እግዚአብሔርን ክደን ሁለት ሞት ከምንሞት እግዚአብሔርን አምነን አንገታችንን ለሰይፍ ብንሰጥ ይሻላል። የነበሩ ሰዎች ናቸው። ከእንደነዚህ አይነት ሰዎች እግዚአብሔር ይሰውረን። ሌላውና ሶስተኛው በምን አይነት መሬት ብያቸዋለሁ? በምን አይነት? በእሾህ መካከል የበቀለ ዘር ብሏል። የእግዚአብሔር ልጆች በእሾህ መካከል የበቀለ ዘር ማለት ይበቅላል ዘሩ፣ መሬቱም ጥሩ ነው። ነገር ግን አደግ ሲል እሾህ አንቆ ይይዘውና ፍሬ እንዳያፈራ ያደርገዋል። ምን እንዳያደርግ? ምን እንዳያደርግ? ፍሬ እንዳያፈራ ያደርገዋል። ቃል እግዚአብሔሩን ይሰሙታል፣ ይደሰታሉ። አዎ እግዚአብሔር አዳኝ ነው ይላሉ፣ እግዚአብሔር መሐሪ ነው ይላሉ። አዎ ክርስቲያን ነኝ ይላሉ። ነጠላ ለብሰው ይመላለሳሉ፣ ቅዳሴው አያልፋቸውም። ነገር ግን እነዚህ ሰዎች ፍሬ ማፍራት አይችሉም። እነዚህ ሰዎች የትኞቹ እንደሆኑ ታውቃላችሁ? ሀብታቸው ከእግዚአብሔር ያስበለጡ ሰዎች ናቸው። ምናቸው? ምናቸውን? ሀብታቸው እግዚአብሔርን እንዳያዩ፣ እግዚአብሔርን እንዳይመለከቱ፣ ፍሬ ማፍራት እንዳይችሉ ሀብት አንቆ የያዛቸው ሰዎች አሉ። ዝና አንቆ የያዛቸው ሰዎች አሉ። ክብራቸውን ከእግዚአብሔር ክብር ያስበለጡ ሰዎች አሉ። በሀብታቸው ያልተጠቀሙ ሰዎች አሉ። ስለዚህ እንደነዚህ አይነት ሰዎች የነሱ ክብር ከእግዚአብሔር ክብር ጋር ያወዳደሩና ለስጋቸው ቅድሚያ ይሰጣሉ። የተዘራው ዘር አንቆ ይዛቸዋል። ዝናቸው አያፈናፈናቸውም። ብዙ ሰዎችን ያውቁ ይሆናል። በማማ ላይ ተቀምጠው በሀብት ማማ ላይ ተቀምጠው ሊሆን ይችላል። ያ የዘላለም መንግስት የሚያሰጥ ይመስላቸዋል። እነዚህ ሰዎች በእሾህ መካከል የተዘራ ዘር የተዘራባቸው ናቸው። ስለዚህ አጋንንት አንቆ ይይዛቸዋል። ማንን እንዳያዩ? እግዚአብሔርን እንዳያዩ። ከዚያ በኋላ ከቤተ ክርስቲያን ይርቃሉ። በቃ ምክንያቱም ደስታቸው በዚች ምድር ላይ ይሆናል የነሱ። ሌላውና አራተኛው በመልካም መሬት ላይ የወደቀ ፍሬ። በምን ላይ? በምን አይነት መሬት? በመልካም መሬት ላይ የወደቀ ፍሬ፣ የወደቀ ዘር። ይህ ዘር ያድጋል፣ ይለመልማል፣ ፍሬም ያፈራል፣ ያብባል። ያድጋል፣ ይለመልማል፣ ያብባል፣ ፍሬም ምን ይላል? ያፈራል። እንዲህ አይነት ሰዎች አሉ። ለቤተ ክርስቲያን ቀናኢ የሆኑ ዕለት ዕለት ሕይወታቸው ቤተ ክርስቲያን የሆነችላቸው ሰዎች፣ ጽድቅ ከፊት ፍንትው ብሎ የሚታያቸው ሰዎች፣ ዘለዓለማዊ ቤታቸው ዕለት ዕለት ከልቦናቸውን የማያስወጡ ሰዎች፣ እነዚህ ሰዎች 50፣ 60፣ 100 ፍሬ እያፈሩ ይኖራሉ። የእግዚአብሔር ልጆች እነዚህ ሰዎች እንደየዕድሜ መጠናቸው ግን አሉ። ከቅዱሳኑ 100 ፍሬ የሚያፈሩ አሉ። ከምኑ? ከቅዱሳኖቹ 100 ፍሬ የሚያፈሩ አሉ። እነ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ሌሎቹም አባቶቻችን
100 ፍሬ አፍርተው የማንን ክብር ወርሰዋል? የማንን ክብር ወረሱ? የእግዚአብሔርን ክብር ወረሱ። ከነሱ ደግሞ አነስ ያሉት ደግሞ አሉ። ከነሱ መካከል ደግሞ እንደዚሁ 60 የሚያፈሩ አሉ፣ 30 የሚያፈሩ አሉ። ከሰማዕታቱም እንደዚህ አሉ። 60 የሚያፈሩ አሉ፣ 100 የሚያፈሩ አሉ፣ 30 የሚያፈሩ አሉ። ከሐዋርያቱም እንደዚህ አሉ። የእግዚአብሔር ልጆች ጽድቅ ለመስራት እድሜ አይገድበውም። ይገድባል እንዴ? 100 የተባሉት አባቶቻችን ናቸው። የእድሜ ባለጸጎች አባቶቻችን፣ በዚያ እድሜያቸው እግዚአብሔርን የሚያውቁ አባቶቻችን፣ ክርስትናን ከእምነት ጋር እምነትን ከተግባር ጋር አጣጥመው የያዙ አባቶቻችን እና አብርሃም ብንመለከት በዚያ እድሜያቸው እግዚአብሔርን ያገለግሉ ነበር። 100 የሚያፈሩት የሚባሉት እነሱ ናቸው። በወጣትነት እነ ሰማዕቱ እስጢፋኖስ እነ ሕፃኑ ቂርቆስ ገና በልጅነታቸው 100 ፍሬ አፍርተው ተገኝተዋል። ስለዚህ ከእንደዚህ አይነት ላይ የተዘራ ዘር ሁል ጊዜ ፍሬ ያፈራል። መልካም መሬት፣ መልካም ልብ ሊኖረን ያስፈልጋል።